ሰላም ስቱደንትስ እንዴት ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። በመጀመሪያ እንኳን ወደ ቻናሌ በሰላም መጣችሁ። ለዛሬ ደግሞ ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ግሬድ 8 ሪቪው ኩዌሽንስ እናያለን ማለት ነው። የመጨረሻ ምዕራፍ ላይ ደርሰናል። እንግዲህ ይሄን የሪቪው ኩዌሽን ነው፣ ቻፕተሩ ስለጨረስን አሁን ሪቪው ኩዌሽን ደግሞ እንሰራለን በጋራ ማለት ነው። ሪቪው ኩዌሽን ፓርት 1 እናያለን። ማቺንግ ኮለመን ኤ ዊዝ ኮለመን ቢ። እስኪ እዚህ ጋር የመጀመሪያው ሪቪው ኩዌሽን ፓርት 1 ማቺንግ ኮለመን ኤ ዊዝ ኮለመን ቢ። ይሄ ማዛመድ እስኪ እንስራ። ኤ ያለ ቢ ያለ በኤ በኩል ምን ተቀምጠዋል? ዌብ ብራውዘር፣ ዳይናሚክ ዌብ ፔጅ፣ www፣ ኢንተርኔት፣ ስታቲክ ዌብ ፔጅ፣ ዩኒፎርም ሪሶርስ ሎኬተር ወይም URL፣ ዌብሳይት፣ ቲም በርነርሊ፣ ኮምፒውተር ኔትወርክ፣ HTTP እነዚህ ተቀምጠዋል። በዚህ በኩል ደግሞ በቢ ኔትወርክ ኦፍ ኔትወርክ፣ አን አድረስ ቱ ዌብ ፔጅ ኦን ዘ ኢንተርኔት or group of 2 or more computer systems connected together, inventor of the web, Google Chrome, a collection of websites. The information changes depending on the viewer and the time of the day. It contains only static information. A protocol identifier of collection of web pages. Resource name. እስኪ እናንተን በኮሜንት አስቀምጡ። እኔ ደግሞ እዚህ እየሰራን በጋራ እንስራው። እስኪ ያ ዌብ ብራውዘር ማለት Google Chrome ነው። ዳይናሚክ ዌብ ፔጅ ማለት the information changed depending on the viewer and the time of the day ማለት ነው። www a collection of website ነው። ኢንተርኔት and network ነው። static web page ማለት it contains only static information ነው። uniform resource locator ማለት an address to web page on the internet ነው። ዌብሳይት ደግሞ a collection of web pages ነው። ቲም በርነርሊ ደግሞ inventor of the web ነው። ኮምፒውተር ኔትወርክ a group of 2 or more computer systems connected together ነው። HTTP ደግሞ a protocol identifier ነው። Okay, part 2. For each of the following statements, choose the correct answer. Which of the following is not a social network platform? A. Facebook, B. Telegram, C. LinkedIn, D. none. D. none ካላችሁ ትክክል ናችሁ። ሁለተኛ, which one is the major service of internet? World Wide Web, email, ፋይል ትራንስፈር ፕሮቶኮል፣ all። እዚህ ጋር by the way which one is not ነበር የሚለውና is not ስትል እዚህ ጋር መልስ አታገኝም። ምክንያቱ እነዚህ አጠቃላይ ምንድን ናቸው? ሜጀር ሰርቪስ ኦፍ ኢንተርኔት ናቸው ወይም ኢንተርኔት ሰርቪስ ናቸው። ስለዚህ መልሱ all መሆን አለበት። ሶስተኛ dash is social network used for link professional networking። ፕሮፌሽናል ኔትወርኪንግ የተባሉ እነማን ናቸው? ከነዚህ ከተማርናቸው ሶሻል ኔትወርክ ላይ የትኛው ነው ፕሮፌሽናል ያልነው? ኤ ዩቲዩብ፣ ቢ ትዊተር፣ ሲ ሊንክድን፣ ዲ ቴሌግራም። አንዱ መምረጥ አለባችሁ። ከነዚህ የትኛው ነው ሶሻል ኔትወርክ ሆኖ ፕሮፌሽናል ኔትወርኪንግ የፕሮፌሽናል ሰዎች ብቻ የሚያገናኝ ማለት ነው? ሊንክድን ካላችሁ ትክክል ናችሁ። ዘ ኮምፖዝ ፓን ኢዝ ኢዚር ቱ ዳሽ። እንግዲህ የኢሜል ፊቸር አንዱ ማን ነው? ኮምፖዝ ፓን ነው። የሱ ጥቅም ምንድነው ነው? ኤ ሪድ ዘ ሜሴጅ፣ ቢ ቱ ክሬት ኢሜል ሜሴጅስ፣ ሲ ፎርዋርድ ሜሴጅ፣ ዲ ነን። ቢ ካላችሁ ልክ ናችሁ። አምስተኛ one of the following is not a protocol. A hypertext transfer protocol, B internet message access protocol, C file transfer protocol, D none። ከነዚህ ፕሮቶኮል ሆኖ የትኛው ነው? ሶስቱም ፕሮቶኮል ናቸው። ዲ የለም ያልሆነ ማለት ነው። እስኪ የነዚህ ፕሮቶኮል ደግሞ ጥቅማቸውን ነው። እስኪ HTTP ምንድነው? ሃይፐርቴክስት ትራንስፈር ፕሮቶኮል ነው። ይሄ አዲሽናል ቲፕ ልስጣችሁ ብዬ ነው። ፕራይመሪ ፋንክሽን it acts as a protocol identifier used to request and transmit data over the world wide። ስለዚህ ምንድነው ይሄ? ፕሮቶኮል አይደንቲፋየር ነው። ሃይፐርቴክስት ትራንስፈር ፕሮቶኮል ማለት ፕሮቶኮል አይደንቲፋየር ነው። how it works የሚለው it facilitates the communication between a web browser, the client and web server። ዌብ ብራውዘር ወይም ደግሞ ክሊየንት በደንበኛና በሰርቨር ወይም ደግሞ ዌብ ሰርቨር ወይም በዌብ አገልግሎት ሰጪው መሃል ላይ ኮሙኒኬሽን በማድረግ እንዲገናኙ ያደርጋል ማለት ነው። እንዲያውም ኮሙኒኬሽን ፕሮቶኮል አለ ብለናል ባለፈው እንደተማርነው ማለት ነው። when you enter a URL, HTTP define how messages are formatted and transmitted to bring the web page to your screen and your laptop። እንግዲህ በHTTP ያሉ
ዩአርኤል ያሉ እኛ በብራውዘር የምናያቸው ነገሮች በአጠቃላይ በአይናችን የማይታዩ ናቸው። እነሱ ስክሪናችን ላይ እንዲታዩ ያደርጋል ማለት ነው። ዋና ተግባር በድረገጽ ወይ ወርልድ ዋይድ ዌብ ላይ መረጃን ለመጠየቅ እና ለማስተላለፍ የሚያገለግል የፕሮቶኮል መለያ ወይም ፕሮቶኮል አይደንቲፋየር ነው። አሰራሩ በድረገጹ ማሰሻ ዌብ ብራውዘር እና በሰርቪስ ዌብ ሰርቨር መካከል ያለውን ግንኙነት ያመቻቻል። አንድ የድረገጽ አድራሻ URL ሲያስገቡ መረጃው በምን አይነት መልኩ ተቀርጾ ወደ እርስዎ ስክሪን መምጣት እንዳለበት የሚወስነው ይሄ ፕሮቶኮል ነው። ይሄ መረጃው ወደኛ ተቀርጾ እንዴት ሆኖ መምጣት ፎርማት ያደርጋል ወይም ይቀርጻል እና ወደኛ እንዲመጣ ያደርጋል። እንግዲህ በHTML ያሉ መረጃዎች እኛ በአይናችን ስለማናያቸው ይሄኛውን በአይናችን እንዲታይ የሚያደርግልን አንዱ ፕሮቶኮል HTTP ማለት ነው። ሁለተኛ ኢንተርኔት ሜሴጅ አክሰስ ፕሮቶኮል የሚባለው ነው። ፕራይመሪ ፋንክሽን ኦፍ ፕሮቶኮል ዩዝድ ፎር ሪሲቪንግ ኤንድ ማኔጂንግ ኢሜል ሜሴጅስ how it works. Unlike older protocol, internet message access protocol allows you to access your email from any device because the message live on the server rather than being downloaded and deleted from it. It is the reason you can see them the same compass pan and send folder on both your phone and your laptop. ዋና ተግባሩ ምንድነው? የኢሜል መልእክቶችን ለመቀበልና ለማስተዳደር የሚያገለግል ፕሮቶኮል ነው። አሰራሩ እንዴት ነው የሚሰራው? ኢሜይሎች በሰርቨር ላይ እንዲቀመጡ ስለሚያደርግ ከተለያዩ መሳሪያዎች ለምሳሌ ከስልክ ወይም ከላፕቶፕ ሆነው ኢሜይሉን እንዲያነቡ ይረዳዋታል። በስልኮ ላይ ያዩትን የኮምፓስ መልእክት መጻፊያ ክፍል ወይም የተላከ መልእክቶችን በኮምፒውተር ላይ በተመሳሳይ እንዲያገኟቸው ያደርጋል። ቀጥለው FTP ፋይል ትራንስፈር ፕሮቶኮል። ስለዚህ ባለፈው በደንብ ነው የተማርነው። Major services of the internet dedicated to transferring files between a client and a server. ባለፈው እንዳየነው it is specifically designed for uploading or downloading large documents, software or media files. URL ሊሆን ይችላል ማለት ነው። It ensures that the data is transferred reliably and completely from one computer system to another through the internet ነው ደግሞ የሚሰራው ባይዘው ባለፈው እንዳየነው ማለት ነው። ዋና ተግባሩ በኢንተርኔት አማካኝነት ፋይሎችን ከአንድ ኮምፒውተር ወደ ሌላ ለማስተላለፍ የሚያገለግል ዋነኛ የኢንተርኔት አገልግሎት ነው። አሰራሩ ትላልቅ ሰነዶችን፣ ሶፍትዌሮችን ወይም የቪዲዮ ፋይሎችን ለመጫን ወይም ደግሞ ለማውረድ ተብሎ የተሰራ ነው። መረጃው ከአንድ ኮምፒውተር ሲስተም ወደ ሌላው በአስተማማኝ ሁኔታ መድረሱን ያረጋግጣል ማለት ነው። ኦኬ፣ በአጭሩ እነዚህ ሶስት ነገሮች ስራቸውን እንይ። ፕሮቶኮል HTTP ያለ፣ IMAP ያለ፣ FTP ያለ። ፋይል ኔማቸው ይሄ ነው። ሃይፐርቴክስት ትራንስፈር ፕሮቶኮል፣ ኢንተርኔት ሜሴጅ አክሰስ ፕሮቶኮል፣ ፋይል ትራንስፈር ፕሮቶኮል። ፕራይመሪ ዩዝ ይሄኛው ሎዲንግ ዌብ ፔጅስ ነው። ዌብ ፔጅ ሎድ ለማድረግ ይሄን ይጠቅማል ማለት ነው። ይሄኛው ማኔጂንግ ኢሜል ኦን ሰርቨር፣ ይሄኛው ማኔጂንግ ኢሜል ኦን ሰርቨር። ይሄ ደግሞ ሴንዲንግ ኦር ሪሲቪንግ ፋይልስ። HTTP ሞ ሴንዲንግ ኦር ሪሲቪንግ ፋይልስ አፕሎድ ዳውንሎድ እና ለማድረግ የሚጠቅመን FTP ነው ማለት ነው። ስለዚህ ሶስቱ ልዩነትና ጥቅማቸው ይሄን ይመስላል። Part 3 need fill each of the following blank space with correct answer. Web page is viewed using dash. ዌብ ብራውዘር ካላችሁ ትክክል ናችሁ። ሁለተኛ the two components of URL are dash. Protocol identifier and your source name ካላችሁ ትክክል ናችሁ። A dash web page remains the same until it is updated. Static web page ካላችሁ ትክክል ናችሁ። A dash is used to transfer files when it is difficult to transfer using email. Okay, file transfer protocol ካላችሁ ትክክል ናችሁ። HTTP is used for formatting and transferring web page data over the dash. World Wide Web ካላችሁ ትክክል ናችሁ። እንግዲህ ለዛሬ የነበረው ሪቪው ኩዌሽን እነዚህ ይመስላሉ። ጥያቄ ካላችሁ መጠየቅ ትችላላችሁ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላም ያገናኘን። ለቪዲዮው አዲስ ከሆናችሁ ላይክ ብሎ ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ አድርጉ። ይህን ቻናል ከተመቻችሁ ደግሞ ለጓደኞቻችሁ ሼር በማድረግ አካፍሏቸው። ሰላም ያገናኘን። ደህና ሁኑልኝ።